ዱንያ ውስጥ ጀነት አለ። ወደ አላህ በመቅረብ የሚገኝ ደስታ፣ የውስጥ መረጋጋት፣ ሰላም፣ ኢማን የሚሰጠው እርካታ አለ፣ ጀነት አለ። መን ለም የድኹልሃ ዱንያ ላ የድኹሉ ጀነተል አኺራ ብለው እቺ ዱንያዋን ሰኪና ወደ አላህ በመቅረብ የምትገኘዋን ነገር ያላገኘ ሰው የአኺራውን አያገኝም ብለዋል። ኢማን እዚሁ ዱንያ ላይም ሽልማት አለ፣ ሐያተን ጠይባ አለ። ችግር ውስጥ ሆኖ ግን ደስታ አላህ ይሰጠዋል። ከማ ቃለ አሐዱ ሰለፍ 20 ዓመት አካባቢ አልጋ ላይ ተኝተው ይላሉ። የሚገላበጡትም በሰው ነው፣ መንቀሳቀስ አይችሉም፣ ሙሉ አካላቸው ፓራላይዝድ ሆኖ አልሐምዱሊላህ ይሉ ነበር። አሁን አንተ ምኑን ነው አልሐምዱሊላህ የምትለው አሏቸው አሉ። አሕመዱሁ ዐዘ ወጀለ ዐላ አን ወሀበኒ ቀልበን ዩእሚኑ ቢሂ ወሊሳነን የሽኩሩሃ። በሱ የሚያምን ልቦናና የሚያመሰግነው ምላስ ለሰጠኝ ጌታ አመሰግነዋለሁ። የፈለገ ችግር ላይ ቢሆን ሙእሚን ያን ችግር የሚቋቋምበት ከአላህ በመቅረብ የሚገኝ ጸጋል። ድሎት ሲመጣ ደግሞ ድሎቱን የት ላይ ማዋል እንዳለበት፣ ኒዕማውን እንዴት ማስተናገድ እንዳለበት ያውቃል። فلذلك النبي صلى الله عليه وسلم يقول عجبا لأمر المؤمن የሙእሚን ነገር ይደንቀኛል ያሉት ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው። ኢነ አምረሁ ኩለሁ ለሁ ኸይር አሉ። ነገሩ ሁሉ የሙእሚን ኸይር ነው አሉ። ኢን አሳበቱ ሰራኡ ሸከር፣ ደስ የሚል ነገር ሲያገኘው ያመሰግናል። ፈካነ ኸይረን ለህ፣ ለሱ ኸይር ይሆንለታል። ሰው ማለት ድንጋይ ሲወረውሩበት ፍሬ መወርወር የሚችል ነው። ሰው ያለውን ነው የሚሰጠው። ያም ሰውዬ እኮ አንተን የበደለህ ያለው እሱ ስለሆነ ነው። አንተ በሱ ደረጃ አትውረድ ነው። አንተ ያለህን ነው የምትሰጠው።